ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላቶችን በእንግሊዝኛ መጻፍ ልምምድ ይሆናል። በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በተጨማሪ ላይክ፣ ሸር ማድረግ እንዳትረሱ። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር እንግዲህ ርዕሳችን ይላል አማርኛ ቃላት በእንግሊዝኛ መጻፍ ይላል። አማርኛ ቃላትን በእንግሊዝኛ መጻፍ ይላል። እነዚህ በሁለት ረድፍ አድርጌ ይዤላችሁ የመጣሁትኝ እዚህ በቀይ የተጻፉት አማርኛዎች ናቸው። እነዚህ በቀይ የተጻፉት ደግሞ በእንግሊዝኛ ደግሞ እንዴት እንደሚጻፉ ደግሞ በዚህ በጥቁር ከለር የተጻፉትን አስቀምጬላችሁ ማለት ነው። ስለዚህ መጀመሪያ በቀይ የተጻፉትን አማርኛዎችን አነብላችኋለሁ። ከዚያ ደግሞ እነዚህ ወደ እንግሊዝኛ እንዴት እንደሚቀየሩ ደግሞ እነዚህን እናያለን ማለት ነው። እሺ እኔ አሁን ከመጀመሪያው ጀምሬ አነብላችኋለሁ። እናንተ ደግሞ ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ በደንብ አድርጋችሁ ትከታተላላችሁ ማለት ነው። እሺ ከዚህ ጋር ምን ይላል? ሸበላ ይላል። ሸበላ የሚለው ሶስት የአማርኛ ፊደላቶች አሉ። ሶስቱ የአማርኛ ፊደላቶች ወደ እንግሊዝኛ ሲቀየሩ ግን ሶስት ብቻ አይሆኑም። ምክንያቱም እንግሊዝኛ ላይ አናባቢ የሚባሉ ነገሮች ስላሉ አንድ የአማርኛ ፊደል ሁለት ሶስት እዚያም በላይ ልትሆን ትችላለች። ስለዚህ ልክ እንደ አማርኛው ብቻ ሶስት የእንግሊዝኛ ፊደላቶች ናቸው ብላችሁ መጠበቅ የለባችሁም ማለት ነው። አሁን እነዚህን ስጽፍ አማርኛ በእንግሊዝኛ ከሆነ ኦርደሩም አይቀያየርም። መጀመሪያ ሸን ትጽፋላችሁ በእንግሊዝኛ ከዚያ በመጨረሻ ላ አድርጋችሁ በቅደም ተከተሉ እንዳልማስቀመጥ ነው ልክ እንደ አማርኛው። ነገር ግን አንዳንድ ፊደል ግን እንዳልሆነ ማስተዋል አለባችሁ። አንድ ፊደል ሊሆንም ይችላል ከዚያ በላይ ሊሆንም ይችላል ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ ሸ ስንል ሶስት ፊደል ነው። ኤስ ኤች ኢ ሶስቱ ሸ ይባላሉ። ሸ በ ማለት ደግሞ ቢኢ ቢኢ በ ትባላለች። ላ ኤልኤ ኤልኤ አሁን ሸ የመጀመሪያ ፊደል ነች። የመጀመሪያ ፊደላቶች አናባቢ ኢ ይጠቀማሉ። በ የመጀመሪያ ፊደል ነች። አሁንም አናባቢ ቢኢ ኢ እናስገባለን። ላ ደግሞ አራተኛ ፊደል ነች። አናባቢ ኤ እናስገባለን። ኤ በአንድ ላይ ሸበላ ሸበላ ብለን በእንግሊዝኛ እንደዚሁ መጻፍ እንችላለን ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ምን ይላል? ውሸት 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 ይላል። አሁን ው የወ ቤተሰብ ሁለተኛ ነች። ሸ የመጀመሪያ ነች። ት ስድስተኛ የተ ቤተሰብ ነች። ስለዚህ ው ለማለት ሁለተኛ ፊደላቶች ደግሞ አናባቢ ዩ ነው የምንጠቀም። ዩ ለሁለተኛ ፊደላቶች ይሆናል ማለት። ስለዚህ ደብሊው ዩ እንደ ው ትነበባለች። ሸ ከዚህ ጋር ነግራችኋለሁ። ኤስ ኤች ኢ ነው ሸ። ት ስድስተኛ ፊደል። ስድስተኛ የአማርኛ ፊደላቶች ወይ ደግሞ ሳድሶች ደግሞ አናባቢ አንጠቀምም። ስለዚህ ቲ ብቻዋን ትሆናለች ማለት ነው። በአንድ ላይ ውሸት ውሸት ይላል። እሺ ከዚህ ጋር ደግሞ ፀሀይ ፀሀይ አሁን ፀ ማለት የመጀመሪያ ፊደል ስለሆነች አናባቢ ኢ ነው የምንጠቀም። ነገር ግን ለፀ ለሸ እንደተጠቀምነው ሁሉ ሶስት ፊደል ነው። ቲ ኤስ ኢ ቲኤስ ኢ ፀ እንላታለን። ሀ ደግሞ ኤች ኤ ነች። ኤች ኤ ሀ ይ ስድስተኛ ፊደል ዋይ ብቻ በአንድ ላይ ፀሀይ ፀሀይ ይላል። እሺ ከዚህ ጋር ደግሞ ጸጸት ጸጸት። ስለዚህ ፀ ሁለቴ ተደጋግሟል። እዚህ ጋርም ተደጋጋሚ ሁለቴ እዚህ ጋርም ጽፈናታል። ቲኤስኢ ቲኤስኢ ጸጸ ት ደግሞ ቲ ብቻ እዚህ ጋር ነግሬያችኋለሁ። ስለዚህ ቲ እንደ ት ትነበባለች። በአንድ ላይ ጸጸት ጸጸት እንላለን። ከዚህ ጋር ደግሞ ከባድ 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 ከ የመጀመሪያ ፊደል ነች። ባ አራተኛ የበ ቤተሰብ ናት። ድ ስድስተኛ የደ ቤተሰብ በአንድ ላይ ከባድ ይላል። ከማለት ኬኤ ነች። ኬኤ ከባ ቢ ኤ አራተኛ ፊደል። ድ ደግሞ እንደ ዲ ትሆናለች። ዲ እንደ ድ ትነበባለች። ስለዚህ በአንድ ላይ ከባድ ከባድ ይላል። እሺ ይችኛዋ ደግሞ ትላለች ያሬድ 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 ያ አራተኛ ፊደል ዋይ ኤ አራተኛ ፊደላቶች ኤ ነው የሚያስገቡ ብያቸዋለሁ። ስለዚህ ኤ ትገባለች። ዋይ ኤ ያ ነች።
ሬ አምስተኛ ፊደል ደግሞ ኢ ነው የምንጠቀም። እንደ መጀመሪያ ፊደላቶች ሁሉ አምስተኛ ፊደል ላይም አናባቢ ኢ እንጠቀማለን። ስለዚህ አርኢ ሬ ብለን እናነባታለን። ዲን ደግሞ እንደ ድ እዚህ ጋር ነግራቸዋል። ስለዚህ ይሄ ምን ይላል በአንድ ላይ ያሬድ። በአማርኛ እንደዚህ ነው፣ በእንግሊዝኛ ደግሞ እንደዚህ ይሆናል ማለት ነው ያሬድ። እሺ ወደ ስንመጣ ደግሞ ወደ ቀጣዩ ከዚህ ጋር ምን ይላል? ሜሮን 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 ሜ አምስተኛ ፊደል እዚህ ጋር እንደነገርኳችሁ ኢ ነው የሚያስገቡ። ስለዚህ ኤምኢ ሜ ሮ ሰባተኛ ፊደል። ሰባተኛ ፊደላቶች ደግሞ ኦ ነው አናባቢ የሚያስገቡ። ስለዚህ አርኦ ሮ ን ስድስተኛ ፊደል ኤን ብቻ በአንድ ላይ ሜሮን ሜሮን። እሺ ከዚህ ጋር ደግሞ ሙከራ 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 ሙ ኤምዩ ይሆናል። ምክንያቱም ሁለተኛ ፊደላቶች ዩ ነው የሚያስገቡ። ከዚህ ላይ ውሸት ስንል ው ደብሊው ዩ ብለናል፣ ዩ አስገብተናል። ስለዚህ ጋር ኤምዩ ደግሞ ሙ ነች ማለት ነው። ከ የመጀመሪያ ፊደል ኬኢ ራ አራተኛ ፊደል አርኤ በአንድ ላይ ሙከራ ሙከራ። ከዚህ ጋር ደግሞ ቻለ 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 ይላል። አሁን ቻለ የሚለው ሁለት ፊደል አለው የአማርኛ ቻ እና ለ። ቻ ማለት አራተኛ የቸ ቤተሰብ ነች። ስለዚህ አራተኛዎቹ ደግሞ እንደነገርኳችሁ ኤ ነው የሚያስገቡ። ሲ ኤች ኤ ቻ። ለ የመጀመሪያ ፊደል ኤልኢ ኤልኢ በአንድ ላይ ቻለ ቻለ ይላል። ከዚህ ጋር ደግሞ ነጻነት 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 ነ የመጀመሪያ ፊደል ኤንኢ ጻ አራተኛ ፊደል ቲኤስኤ ጻ ነ አሁንም ኤንኢ በድጋሜ ት ደግሞ እንደ ቲ ትነበባየው። እቺ ቲ እንደ ት ምክንያቱም ሳድስ ስለሆነች ስድስተኛ ስለሆነች አናባቢ አንጠቀምለት ማለት። ስለዚህ አንድ ላይ ነጻነት ነጻነት ይላል። እሺ እዚህ ጋር ደግሞ አሁን 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 አ ለማለት የእንግሊዝኛ ፊደል ኤ ነው የምንጠቀም። ኤ እንግዲህ እንደ አ ትነበባለች፣ ብዙ ጊዜ እንደ አ ነው የምናነባት። ሁ ደግሞ ኤች ዩ ነች። ሁ ሁለተኛ ፊደል ነች። ስለዚህ ለሃ ኖርማሊ ተነባቢዋ ኤች ነች፣ ሁሌ የማትቀየረዋ ኤች ነች። ከዛም በኋላ የመጀመሪያ ፊደል ከሆነች ኤ፣ ሁለተኛ ከሆነች ዩ እያልን እንሄዳለን። አሁን እቺ ሁ ሁለተኛ ፊደል ነች። ስለዚህ ዩ እናስገባለን። ኤች ዩ ሁ። ን ስድስተኛ ፊደል ኤን ብቻ። ስለዚህ ምን ይላል? አሁን አሁን ይላል። እሺ የመጨረሻው ደግሞ እዚህ ጋር ምን ይላል? አፈር 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 ይላል። አ ለማለት ኤ ብያችኋለሁ፣ እዚህ ጋር ተመሳሳይ ነው። ፈ የመጀመሪያ ፊደል ኤፍኢ ኤፍኢ ፈ። ር ስድስተኛ ፊደል አር ብቻ በአንድ ላይ አፈር አፈር። በእንግሊዝኛ እንደዚህ ይሆናል፣ በአማርኛ ደግሞ እዚህ ጋር እንደምታዩት ማለት ነው። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ የአማርኛ ቃላቶችን በእንግሊዝኛ እንዴት እንደሚጻፉ ዛሬ በደንብ ለማየት ሞክረናል። በቀጣይ ደግሞ በሌሎች ቪዲዮ መለሳለሁ። አማርኛም እንግሊዝኛም ቪዲዮ እየሰራሁ እለቃለሁ፣ እየገባችሁ መከታተል ትችላላችሁ ማለት ነው። ለዛሬ የነበረን ይህን ይመስላል። መልካም ጊዜ። ባይ ባይ።